ናርሲሲስት በቀላሉ ምን ይገለጽ እንዴት ይገለጻል? የሌሎችን መብት እስከ መግፋት ድረስ ሌሎችን ባሪያ እስከ ማድረግ ድረስ ሌሎች እንደው ምንም አይነት ኮንትሪቢዩሽን እንደሌላቸው እኔ ብቻ ነኝ የሚገባኝ የሚል ማንም ተው የሚላቸው የለም። ስለዚህ እዛ ቤት ውስጥ ኮንሲው ይሆናል ማለት ነውና ቤተሰቡ እንዴት ነው ደስተኛ ናቸው ወይ መጠየቅ አለበት። አር ዩ ሃፒ? ናርሲን ቢሄቪየር ያለው ሰው መለወጥ ይችላል፣ ትሪት መደረግ ይችላል። ስለ ናርሲሲስት ብዙ ሰምተናል፣ ብዙ በላይ ሰምተናል። አሁን እንደውም በደንብ እየገለጽከልን ነው በትንሽ በቲክቶክ በትንሽ ደቂቃ በምንና አደገኛ ነው ብዬ አስባለሁ። እንደዚህ ሲገለጽ ነው እንጂ ጥሩና ራሳችን ላይ ስንሰራ ለምሳሌ በጣም ደረታም የሆነ ሰው የሆነ ቀጫጫ የሆነ ሰው ካልተደባደቡ ማልፎት ነው የሚሄደው። ስነ ልቦናዊ ጡንቻዎችሽን ያያሉ ሰዎች የሆነ ነገር ሲሉሽ በአንድ የምትመረብቂ ከሆነና የበላ ሰው እኮ ኮንፍሮንት ያደርጋል በቀላሉ ያውቅ። ስለዚህ ልጆቻችን ወደ ሁለት ኤክስትሪም እንዳይሄዱ እንዴት አድርገን መሃል ላይ ኖርማል የሆነ ሄልዚ የሆነ ጤነኛ የሆነ ስነ ልቦና እንዲገነቡ ምንድነው ማድረግ ያለብን? ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ እንኳን ወደዚህ መጣችሁ። በጣም ደስ ብሎኛል። እንግዲህ ዛሬ እንደተለመደው የሚያስተምሩንን ሰዎች ይዤላችሁ መቀርበው ዝግጅት ነው። ዛሬም እንደተለመደው የስነ ባለሙያ ይዤላችሁ ቀርቤያለሁ። ጆን ከበደ ይባላል። ስነ ልቦና ባለሙያ ነው። ኢትዮጵያ ውስጥ ነው፣ አዲስ አበባ ነው የሚገኘው። እዚህ በማግኘታችን በጣም እድለኛ ነን እና ዛሬ የምናወራው ስለ ናርሲሲስት ስነ ልቦና ቀውስ እና ስለ የሱ ኦፖዚት ስለሆነ ኢኮይዝም እናወራለን። እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። እዛ ላይም እንግዲህ ስራችን ላይ ከቤተሰብ ጋር ትዳር ላይ ልጆች ላይ እንዴት ሊገለጽ ይችላል፣ እንዴትስ አድርገን እናውቀዋለን፣ እንዴትስ ማኔጅ ማድረግ እንችላለን፣ እንደገና ደግሞ ልጆቻችንን ስናሳድግ የሁለቱ ኤክስትሪም እንዳይሄዱ ምን ማድረግ አለብን የሚለውን እንነጋገራለን እና እስከ መጨረሻው ቆይታችሁ እንድታዳምጡ እጋብዛችኋለሁ። ጆን ጥሬና ክብረ ስለመጣ በጣም አመሰግናለሁ። እንግዲህ ከተጣበበ ጊዜ ሽብለ ስለመጣ በጣም ነው የማመሰግነው። ጆን ማን ነው? ራስህን አስተዋውቅ። ኦኬ፣ ስሜ እንግዲህ ሙሉ ስሜ ዮሐንስ ኃይለጊዮርጊስ ከበደ እባላለሁ። የመሀለኛውን ስሜ ያው ረዘም ስለሚል ቀለል አድርጎ ብዬ ነው ጆን ከበደ የሚባለው። ከዛ ፋይቭ ጌትስ ግሩፕ የሚባል ድርጅት አለኝ። የቢዝነስ ሚዲያ ኮንሰልተንሲ እንደዚሁም ደግሞ በትንሹም ቢሆን ከኤክስፖርት ጋር የተያዙ ቢዝነሶች ላይ ነው ያለሁት። ግን በጣም የምወደው ስራ ስነ ልቦና ላይ መስራት ነው። አንዱ ያው የፋሚሊ ሂስትሪ ስለሆነ ነው። እናቴ በ10 ዓመት ያለው ነው ስለነበረባት እሱን እንግዲህ ለመበቀል ነው የሚባለው ነገር ነው የጀመርኩት። ከዛ ግን ፓሽን የሆኑ አገኘሁት። ይሄን ይመስላል እንግዲህ። ዋው፣ በፋሽን የሚሰራ ስራ ያስታውቃል። በፋሽን ገባበት እንደሆነ እኔም በጣም አይቻለሁ። ዊትነስም ነኝ። በደንብ ሌሎችን ሰዎች በመርዳት ትታወቃለህና በጣም ነው የምናመሰግነው። አሁን ወደ እንትናችን ስንገባ ናርሲሲስት በቀላሉ እንዴት ይገለጻል? ናርሲሲስት የስነ ልቦና ቀውስ ያ በቀላሉ የሚገለጸው እንግዲህ ራስን ከመጠን በላይ መውደድ። ራስን መውደድ የተፈቀደ ነገር ነው። ባልንጀራ እንደ ራሱ ውደድ ተብሏል። ራስን መውደድ ችግር የለውም። ግን የተጋነነ ራስን መውደድ የሌላውን ህልውና እስከሚጋፉ ድረስ መሆኑ በጣም ፖላራይዝድ የሆነ ከመጠን በላይ ከመጠን ያለፈ ራስን መውደድ ነው የሚገለጠው። ያው በሂስትሪ ወይም ታሪኩ የመጣው አንድ ወጣት የግሪክ ቃል ነው። አንድ ወጣት ከራሱ ጋር በከፍተኛ ፍቅር ከመያዙ የተነሳ እንደዚህ ወደ ውሃ አንዳንድ የራሳችንን ያሳየን የለ እና እዛ ላይ በጣም አተኩሮ ከራሱ ጋር መለያየት አለመቻሉ የራሱን ፌስ እያየ ከዛ ነው ናርሲሲስት የሚል ስም የመጣው ማለት ነው። እና ከመጠን በላይ የሆነ ያው ቶታሊ በራስ ፍቅር ማበድ ይባላል ማለት ነው። በደንብ ከፍ ያለ ነገር። ዋው። እና እንግዲህ ራስን በጣም የመውደድ ራስን አግዝፎ የማየት እና የመውደድ ነው ማለት ነውና ይሄ እንግዲህ አሁን ለምሳሌ ጤነኛ የሆነ ኮንፊደንስ አለ። ቅድም እንዳልከው ራስን መውደድ አለ። እንደ ባልንጀራን ጎረቤት እንደራስ ውደድ ከሚለው በጣም ጥሩ ኮንፊደንስ አውዶቻችን ኮንፊደንስ ይኖራችሁ እንዲህ እንላለንና ምንድነው ልዩነታቸው? እንዴት ይለያሉ? የኖርማል
ኮንፊደንስ ያስፈልጋል እሱና ይሄኛውን በምን ይለያሉ ያ ይሄ እንግዲህ በጣም ባይዞ የቆየ ህመም ፐርሰናሊቲ ዲስኦርደር አሁን ሳይንስ በመሰረቱ ስም ያወጣል ስም በማውጣት ነው እንጂ በድሮ ሰዎች ህይወት ውስጥም ነበረ ሳይንስ ግን ጥሩ አድርጎ ስሙን ኔም ያደርገዋል እስከ ሲምፕተሙ ኮዙ ከዛ ሶሉሽኑ ምንድነው ምናምን አይነት ነገር እና ከኖርማሉ የሚለየው ቅድም እንዳልነው ባውንደሪ የለውም ዓለም በሙሉ የኔ ናት አይነት ነገር ዓለም የዛ ሰውዬ ብቻ ልትሆን አትችልም የሌሎች ሰዎችም አለና ባውንደሪ ይሄ ወሰን የለሽ የሆነ ነገር ነውና የሌሎችን መብት እስከ መግፋት ድረስ ሌሎችን ባሪያ እስከ ማድረግ ድረስ ሌሎች እንደው ምንም አይነት ኮንትሪቢዩሽን እንደሌላቸው እኔ ብቻ ነኝ የሚገባኝ የሚል ዋጋን ጥቅምን የተለያዩ ነገሮችን ለሌሎች ሼር ማድረግ የሚባል አይታወቅም በእነሱ ዓለም ውስጥ ሼር የሚባል አይታወቅም የለም no one is included in their life እነሱ ብቻ ናቸው የሚኖሩት እንደው ሰው አካባቢያቸው ካለ በኔ በጎ ፈቃድ ነው የምትኖረው ስለምወድሽ ነው ይሄን ማድረግልሽ እኔ እኮ ስለማዝንልሽ ነው ስለምወድሽ አይደለም ወስሊ ስለማዝንልሽ ነው በጣም ጥሩ ሰው ስለሆንኩ ነው እንደዚህ ማድረግልሽ ምናምን መብትሽን ሁሉ ወስደው እግርሽን ይሰብሩሽና ከዛ ምርኩዝ ይሰጥሻል ምርኩዙ እኔ ስለወደድኩ ነው እኔ ስለፈቀድኩ ነው ያደረኩት ይላል መጀመሪያ ግን እግርሽን ሰብረዋል ወይ ምንጭሽን ሰብረዋል ወርሰምትና በጣም ኃይለኛ የሆነ አምባገነንነት የተከናወተው ነገር ነው የሚባለው በጣም የሚያስፈራ ፐርሰናሊቲ ነውና እንደው ግን እንትን ነምበር አለ በአለም ላይ አሁን ለምሳሌ ስንት ፐርሰንቶች ይሆናሉ እንደዚህ በጣም የተጋነኑ የሚሆኑ ሪሰርች አለው ሪሰርች አለው በጣም ከ1% በታች ናቸው ቶታሊ ደስ የሚለው ትንሽ ግን አደጋው ምንድነው ናርሲሲዝም የሚከሰተው አንዱ ባዮሎጂካል ነገር አለ ከዛ ደግሞ ኢንቫይሮንመንት አለ ማለት ነው ሶነኛ ሰዎች የሚመሯቸው የሚያሳድጓቸው የሆነ የሚያደርጓቸው የሚከተላቸውን ሰው ያህል ነው ብዛቱን የሚወስነው ማለት ነው ተከታይ ባካፈሩ ኦሬዲ እየበዙ ይሄዳሉ ነገር ግን ሰው ነቅቶ ይሄ አብኖርማል የሆነ ፐርሰናሊቲ ነው ስለዚህ አልከተለውም የሚል ከሆነ ግን እነኛ ሰዎች ብቻቸውን እስከ መቅረት የሚደርሱበት አንዳንድ ኢንቫይሮንመንት ኬጅ ስለሚያደርጓቸው እነኛ ሰዎች የሆነ ባውንደሪ ምናምን ስለሚያሰምሩላቸው ብዙ ተከታይ አያፈሩ ለምሳሌ ወደ ክርስትና ውስጥ ምናምን ሲገባ ስለ ይሁዳ አይደለኛ ምናምን ይሁዳ ይባላል እሱ አሁን ክራይስት ኬጅ አርጎት ነበር የነበሩ ሰዎች ለሌላው ሰው እንዳያስተላልፍ ኬጅ ተደርጎ ነበር 12ቱን 11ዱን ማግኘት አልቻለም ማለት ነውና ጎበዝ ሊደሮች ኬጅ ያደርጓቸዋል እነሱን የሆነ አንዳንድ ጊዜ ታስሬ ላይ ሆነ አጥር ውስጥ ኦር ውሻ ሲታሰራል ምናምን ይጮሃል ግን ማንከስ አይችልም የሆነ ነገር ያደርግም ሲስተሞች አሉ ሲስተማቲክሊ ኬጅ ይደረጋሉ ጎበዝ ሊደሮች ፎሎወሮች ውስጥ ሊኖሩ ይችላሉ እነኛ ሰዎች በመሰረቱ በጣም ጥንቃቄ የሚያስፈልገው ፍላጎት ያላቸው አሉ መታከም መዳን ምናምን የሚፈልጉና ከመጠን በላይ ሲወራ ስቲግማ ውስጥ እንዳይገቡ ጥንቃቄ ያስፈልጋል ግን እኔ አያም ኦኬ እኔ በጣም ጥሩ ሰው ነኝ ምናምን ብዙ አመት ባክ ተብለው እምቢካሉ ኬጅ ማድረግ ነው ነገር ይሰራል ግን ሁሉንም ሰው እዛው ውስጥ ማስገባት ምናልባት ስቲግማ ሊሆን ስለሚችል ጥንቃቄ ያስፈልጋል ያ በጣም እንትን ይሰጣል 1% ብቻ መሆናቸው ትንሽ ናቸው እሱ እንትን ይላል ግን ስቴጅ ደግሞ አለው አይደለ አለው እንትን አለው ሁሉም ደረጃ አለ ያ ደረጃው ዝቅተኛ ላይ ያሉ ሰዎች አሉ ገና እየጀማመራቸው ያሉ ያው ስነልቦና ኔቸር እና ነርቸር የሚላቸው ነገሮች በተፈጥሮ ከጂን የምናመጣቸው ነገሮች አሉ ከቤተሰቦቻችን ለምሳሌ ጆሮአችን አፍንጫችን አይናችን ቤተሰብ እንደሚመስል በተወሰነ መልኩ የሚመጣ ነገር አለ ግን በኢንቫይሮንመንት ደግሞ የሚፈጠሩ በኢንቫይሮንመንት የሚፈጠሩ ስላሉ እነኛ ሰዎች አንዳንድ ጊዜ ከናርሲሲስት ሰዎች ጋር ሲገናኙ ለዛ ኢንቫይሮንመንት ፒር ኢንፍሉዌንስ የሚመስል ነገር የሚያደርጓሉ ከዛ መካከል ላይ ያሉ በጣም ደግሞ ክሮኒክ የሆነ ደረጃ ያላቸው አሉ ማለት ነው አሁን ምናልባት እኛ የምናካሄደው አዌርነስ አንዱ እየጀማመረው ላለ ሰው ጥሩ ሪሶርስ ሊሆን ይችላል መሀል ላይ ላለው ትንሽ ጨላንጭል ስለምትኖረው ሰፖርት እንዲፈልግ ያደርገው ይችላል ላይ ብላለው ሰው ምናልባት ሊያደርግ ይችላል ማለት ነው ሁሉ ጊዜ እነኛ አይነት ደረጃዎች አሉ ዝቅተኛ መካከለኛ እንደዚሁም ከፍተኛ የሚባል አለ ማንኛውም ዲስኦርደር ሜንታል ሄልዝ ዲስኦርደር ቢሆን የፐርሰናሊቲ ዲስኦርደር ቢሆን
በጣም ወደዛኛው ወደ በኋላ ላይ እንመጣለን። ወደ ልጆች ላይ ስንመጣ ወደዚህ ነርቸር ቨርሰስ ኔቸር ቨርሰስ ነርቸር የሚለው ጋር ስንመጣ ወደሱ እናወራለን። አሁን ናርሲዝም እንግዲህ ትዳር ላይ፣ ቤተሰብ ላይ፣ ስራ ላይ ይገለጻል እና እንደዚህ አይነት እንግዲህ ማይልዱም ሊሆን ይችላል ሰዎች የሚያዩት። በጣም ከፍተኛው ሲሆን ኦብቪየስሊ ብዙ ሰው ሊያየው ይችላል። በተለይ ማይልዱና መሃል ላይ ያለው ላይ ሰዎች እንዴት አድርገው ሪኮግናይዝ አድርገው ያንን ማድረግ ይችላሉ? እንዴት አድርገው ማኔጅ ማድረግ ይችላሉ? አሁን ቤተሰብ በተለይ ቤተሰብ ጋር ሲመጣ ስራ ላይ ማኔጅ ለማድረግ እንግዲህ አንዱ ቤተሰብ ውስጥ የተገነባ ሲስተም ነው አለ ሃራርኪ የሚባል። ለምሳሌ አባት አለ፣ እናት አለች፣ ልጆች አሉ። ሳምበዲ በሙሉ ሲስተሙን ለብቻው የሚይዝ ከሆነ እኔ ብቻ ነኝ የምሰማው፣ እኔ ብቻ ነኝ ዲሲሽን የማደርገው ምናምን የሚል ከሆነ ሲስተሙ ነው የሚነግርሽ። አንዳንዴ ዊዝ ዲሲሽን ሜከር እየተማከረ ያለው ማን ነው ውሳኔዎችን እየወሰነ ያለው፣ ቤተሰቡን እንዴት ነው እየተመራ ያለው ምናምን ስትይ ብዙ ጊዜ ትዕግስቱ አልታነጉስ የምትለዋል፣ የታመመ ቤተሰብ ምናምን የምትለው አንዱ የምታውቂው ፈንክሽን እንዴት ነው እያደረገ ያለው። ሁል ጊዜ እጁ ላይ ብቻ ቢሰራ አንድ ሰው ምን እንደሚመስል ታውቂያለሽ፣ የሆነ ሰውነት ክፍሉ ላይ ቢሰራ። ስለዚህ ያ ሲስተም የተደረገ ልክ አሁን እኛ ሰውነታችን ላይ እንደምናየው አንድ ሰው ብሎ የእግር ስፖርት ሲሰራ ቆይቶ ሌላው የሰውነት ክፍሉ በሙሉ ቢሆንና ምናምን እዚህ ሲዛብ ኖርማል ያለሽ ነው። ስለዚህ ሲስተም ነው የሚነግረን። በአብዛኛው በእያንዳንዱ ቤት ውስጥ ፈንክሽን የሚያደርገው የልጅ ድርሻ ይሄ ነው፣ የአባት ድርሻ ይሄ ነው፣ ባለቤት ድርሻ፣ የሚስት ድርሻ ይሄ ነው ምናምን የሚባለው ነገር በትክክል እየሰራ ካልሆነ እዚህ ቤት ውስጥ ህመም አለ ይባላል። ምን አይነት ህመም ነው ያለው ይባላል ማለት ነው ቤተሰብ ውስጥ። መስሪያ ቤትም እንደዛው ማለት ነው። መስሪያ ቤት ለምሳሌ አንቺ አለቃ ሆነሽ ሳምበዲ ከስር ያለው ሰውዬ ማኔጀር ሳይሆን ምን ሳይሆን መስሪያ ቤቱን በሙሉ ኢንገልፍ የሚያደርገው ከሆነ የሆነ ነገር አለ ማለት ነው። ባይዞ ይሄ በከፍተኛ ሁኔታ የሊደርሶች የመሪዎች ሪስፖንሲቢሊቲ ማየት አለባቸው ማለት ነው። ግን መሪዎች በዚህ አይነት ነገር ከተያዙ ነው አደጋ የሚሆነው ማለት ነው። ማንም ተው የሚላቸው የለም። ስለዚህ እዛ ቤት ውስጥ ኮንሲው ይሆናል ማለት ነው። እና ቤተሰቡ እንዴት ነው ደስተኛ ናቸው ወይ መጠየቅ አለበት። አሪው ሃፒ እኔ እየተጫንኳችሁ ነው ወይስ ምን እየሆነ ነው ያስፈልጋል፣ መለኪያ ያስፈልጋል ማለት ነው። ይወጣ ቁጭ ያለ እኔ የሰለጠነውን ዓለም አላውቅም። እኛ ማህበረሰብ ውስጥ ብዙ ጊዜ በአመት እንኳን እንትን አይጠየቅም። እንዴት ነው ደህና ነን ወይ፣ ቤተሰቡ ደስተኛ ነው ወይ ምናምን ቼክ አንደራረግም። በአመት መስሪያ ቤታችን ላይ ኪሳራ ትርፍ ምናምን እንለካለን፣ የቤተሰብ ህይወት ላይ ግን አንለካም። ወይም ደግሞ መስሪያ ቤቱን ቢለካ ገንዘቡ ቀነሰ ጨመረ ወይስ ምናምን ነው እንጂ የሚባለው እንዴት ነው የሚሰራው። ሰው የተረሳ ነው በኢትዮጵያ ማህበረሰብ ውስጥ። ሰው በጣም የተረሳ ኤሌመንት ነው ማለት ትርፉን ነው የምናየው። እቃው ተሰብሯል አልተሰበረም፣ እንትኑ አልወደቀም፣ መኪናው ደህና ነው ወይ፣ ዲፕሪሺየሽን እንትኑ ምን ያህል ነው ምናምን ነው እንጂ ሰው የተረሳ ነው። ሰው የሰው ኦዲት የሚደረግ ከሆነ ብቻ ነው ማኒፑሌሽን አለ የለም የሚባለው ማለት ነው። ስለዚህ ካልቸር መፍጠር ይፈልጋል፣ የሜዠርመንት ያስፈልጋል። ደስተኛ ነው እዚህ ቤት ውስጥ መባል አለበት እያንዳንዱ ሰው። ምናልባት ፎርም መሙላት ሊያስፈልጉ ይችላል። እዚህ ቤት ውስጥ የዚህ ቤተሰብ አባል በመሆነ ደስተኛ ነው። ራሱን ሲያጠፋ ነው የሚታወቀው። እዚህ ለምንድን ነው ረጅም ጊዜ የሆነ እንትን የሚደረግበት ጤንነቱ፣ የቤተሰቡ ጤንነት፣ የመስሪያ ቤቱ ጤንነት የሚለካበት ነገር ቢኖር እኮ ያ ሰውዬ እዛ ውስጥ አይሄድም። እኔ ያው ኢትዮጵያ ውስጥ ስለሆነ የምኖረው፣ ኢትዮጵያ ውስጥ በዘፈቀደ ነው የምንኖረው። ቶታሊ መርህ አይደለም የምንኖረው፣ በዘፈቀደ ስለሆነ የምንኖረው። አንለካም። ራሱ አካላዊ ነገራችንም አይለካም አይደለም። የሆነ ደም ግፊት ምናምን ሲጥለን ነው። የእሳት አደጋ ላይፍ ስታይል ነው ያለው በአብዛኛው። ስለዚህ ላይፍ ስታይል በተገነባበት ብቻ ነው ይሄ ነገር ሪኮግናይዝ የሚደረገው። ይሄ ነው ለዚህ አይነት ነገር ለሚባለው ማለት ነው። እና መለኪያው አለመኖሩ በቤተሰባችን ውስጥ፣ በስራ ቦታዎቻችን ፐርሰናሊቲዎች አይለኩም፣ የሜንታል ሄልዝ ስታተስ አይለካም ምናምን። ሲያልቅ ነው የምናውቀው ማለት ነው። ከተፈጨ በኋላ ከተጎዳ በኋላ ሰውየው ዋው በጣም በግር ምን ያስቀመጥከው። ምክንያቱም አዌርነሱም የለም። የአንድ ሰው ቢሆን እሱ የጸባዩ ነው ተብሎ ይታያል፣ ይታለፋል። ግን የሚጎዱ ቤተሰቦች አሉ። በቃ በዛ ፍሬ ያሉ ቤተሰቦች ከተጎዱ እንዳልከው
ውጤቱ የመጨረሻው ላይ ደርሶ ነው የሚታየው። ከደረሰም በኋላ ብሌም የሚደረገው ፕሮባብሊ ቪክተሙ ነው እንጂ አድራጊውም አይደለም። እዛ ላይም አድራጊው የጸባዩን ያደረገው ራሱም ሳያውቀውና በጣም ትልቅ አዌርነስ ነው። የአእምሮ ጤና የፋሚሊ ጤንነት መለካት አለበት። ትልቅ ነገር ነው ያልከውና አዎ እኔ አሁን የምሰራበት መስሪያ ቤት በየጊዜው እንትን ይጠይቁናል። እንዴት ነው ኤምፕሎይ ሳቲስፋክሽን የኛን እንዴት ነው ጋቹና በጣም በሚገርም ሁኔታ አሁን እናንተ ጋር እንዴ አለቃችን ማለት ነው ኢሚዲየት አለቃ በቃ ያንን ሙሉ ምክንያቱም እሷ ትታይበታለች። መስሪያ ቤቱ ይታያል። ለምን ሰራተኛ ቶሎ ይወጣል? ለምንድን ነው ከማን ነው ለምን አላል ይባላልና ትልቅ ነገር ነውና ይሄን ደግሞ ቤተሰብ ላይ መታየት አለበት። ቤተሰብ አውርደ ያልከን ነውና ትልቅ ነገር ነው የነገርከን ያለው። ግን ይሄ ናርሲን ቢሄቪየር ያለው ሰው መለወጥ ይችላል፣ ትሪት መደረግ ይችላል። ያው እንዳልኩሽ እንደ ደረጃው ለምሳሌ ዝቅተኛ ቦታ ላይ ዝቅተኛ ደረጃ ላይ ያሉ አሉ፣ መካከለኛ ላይ ያሉ አሉ፣ ላይም ያሉ አሉ ማለት ነው። ሞስትሊ ሪከመንድ የሚደረጉ መድኃኒቶችም አሉ፣ ቴራፒ ማለት በአብዛኛው ቴራፒ ነው። ኦኬ ቴራፒ የሚባለው የቴራፒ አይነቶች አሉ። ስፔሻሊ ኤክስፖዝ ማድረግ ይሄን ያደረከው ነገር ሌላ አንተ ላይ ቢደርስ ምናምን የምታረጋቸው ነገሮች አሉና ሰዎቹ ራሳቸው ጀጅመንቱን እንዲወስዱ ደስ አይለኝም ይላል። ከዛ ኤክስፖዝ ማድረግ ነው ወይም ሲቢቲ ልንለው እንችላለን። ኮግኒቲቭ ቢሄቪየራል ቴራፒ ልንለው አንድ ሰው ለምሳሌ አይጥ የሚፈራ ከሆነ እንደማለት ነው። ኮግኒቲቭ በእውቀት ደረጃ ማስታጠቅ ነው። ከዛ እውቀቱን እንዲለካ ምናምን ነው የምታደርጊው። ቢሄቪየራል የሚባለው ግን አንድ ሰው አይጥ የሚፈራ ከሆነ በመጀመሪያ አንቺ ምን ትፈሪያለሽ? ለምሳሌ እስኪ እኔ እባብ እፈራለሁ። ኦኬ እባብ የሚፈራ ሰው ከዛ እባብ መጀመሪያ ስለ እባብ ይማራል። እንደዚህ ነው እባብ እንደዚህ ነው ይባላል። ከዛ በጣም እባቦች የሚርበሰመሱበት ቲቪ ይከፈታል። ከዛ ዝጉልኝ አልፈልግም ምናምን ትያለሽ። ይዘጋል፣ ይከፈታል፣ ይዘጋል። ከዛ ቲቪ ውስጥ ያለውን እባብ ትለምጂዋለሽ። ምንም አይመስልሽ እየተርመሰመሰ። ከዛ ቀጥሎ የሞተ እባብ ኒር ሆነሽ ታያለሽ ማለት ነው። ሞቷል፣ ተነስቶ የሚመጣ ይመስልሻል ምናምን አይነት ነገር። ከዛ የመጨረሻው ግን የእባቦች መንጋ መሃል ያዡ ምናምን ትባያለሽ። አሁን ሰሞኑን አንድ ልጅ ያለ እባብ እንትን ይዞ ምናምን እያሳያል ወደ ቡራዩ አካባቢ ሰሞኑን ማለት ነው። አስለምጄው ነው ምናምን እያለ እንደዚህ በዛ ደረጃ ላይ ደረስሽ ማለት ቢሄቪየራል ይባላል። ምን ማለት ነው ቢሄቪየራል? ቀስ በቀስ የምንፈራውን ነገር ወይም መቅረብ ያለብንን ነገር በመቅረብ መኖር ማለት ነው። ይሄ ኮግኒቲቭ ቢሄቪየራል ቴራፒ ይባላል። ስለዚህ ቢሄቪየራል ነገር ምንድነው? እነኛ ሰዎች እነሱ የሚያደርጉትን ሰንበዲ እያደረገባቸው ያሳያቸው። ይናደዳሉ፣ በሳጫሉ፣ እንደዚህ ልታረገኝ አይገባም ሲል ሶ ዩ ዱ ዲስ እንትን ማለት ነው። መጨረሻ ላይ ያንን እንትን እያደረገ መጨረሻ ላይ ያቆመዋል ማለት ነው። አንተ ሰው ባይዞ የሆነ ነገር እንዲኖር የሚያደርገው ሲወደው ነው፣ የሚያስወግደው ሲጣላው ነው። እንዲጣላው ታደርጋለች። ዲክታተርሺፕን እንዲጣላው ታደርጋለች። እና ይሄ በአብዛኛው ሚሊተሪ ቤት ነው እንደዚህ የሚደረገው። ልክ ነርሲሲስት የሆነ ሰው ካጋጠመው በደንብ ያሰቃዩታል። መጨረሻ ላይ በጣም ያስጠላል፣ ማሰቃየት ይላል ማለት ነው። እንዲጣላው ማድረግ ድሮኛ ጡት ያቆምንበት መንገድ ማለት ነው አይደል? እናቶቻችን ይቀቡልሽና የሚመር ነገር ወደዛ ዞር ብለሻል ማለት ነው። ቴራፒ ነው በአብዛኛው ሪከመንድ የሚደረገው። ግን አንቲ ዲፕሬሳንት የሆኑ መድኃኒቶችም አሉ። ኦኬ ምን የሚረዳው እንግዲህ ለዛ ሁሉ ያ ሰው ማመን አለበት ማለት ነው። እርዳታ ፈልጋለሁ የሚል ደረጃ መድረስ አለበት ወይ የሚወደውን ነገር ማጣት አለበት። ማመን አለበት። ግን እንደ ሃራርኪው ነው። አንዳንዴ ለምሳሌ የዲናይ የሆነ ስቴፕ ላይ ሆኖ ይመጣሉ። በሜንታል ሄልዝ ኢሹ በሱስም ደረጃዎች አሉት። ባይዞ ዲናይ ያደረገበት ቦታ ኧረ እኔ እየተስማማኝ ነው እኔ ጥሩ ሰው ነኝ ምናምን ሊሆን ይችላል። ግን ኤክስተርናል ኢንቫይሮንመንቱ ወይም ከሱ ውጭ ያሉ ሰዎች ግን እየተጎዳ ነው ምናምን ብለው እንተናርጎታል። ሶ ዲናይ ያለው ከዛ ባርጌኒንግ ይባላል። ባርጌኒንግ ማለት ከሚደርስበት ከውጭ ከሚሰጠው አስተያየት ምናምን ይሆን እንዴ እንደዚህ ይሆን እንዴ ምን አይነት ነገር የሚለው ከዛ አንገር የሚባል ስቴጅ ነው። ንዴት እንዲሆን አባቴ ደብድበኝ ስለነበረ ሰው እኔ ምን እንደሆነ ልፈልግ ነው። ታሟኒም ብሌም አድርጎ የመናደድ
በቃ ምን ይሁን ምናምን ዲፕሬሽን የሚባል አለ። ከዛ አክሴፕታንስ የሚባል አለ፣ ተቀባይ። እሱን ደረጃ አንዳንዴ ቴራፒስቱ ሊሆን ይችላል የሚያመጣው ያን ሰው የዛ ሌቭል ላይ እንዲመጣ ማድረግ። አንዳንዴ ፍጥጥ ይላል እኔ ደህና ነኝ እንዴ ወንድሜ መግደሌ አያም ራይት ምናምን ብሎሽ የሚመጣ ሰው ሶ ቴራፒስቱ ታች አውርዶ አክሴፕት እንዲያደርግ ካረገው በኋላ ነው ሂሊንግ የሚካሄደው። እና አንዳንድ ሰዎች አይቀበሉ ማለት ትለቂያቸዋለሽ ማለት አይደል፣ እንዲቀበሉ የምታደርግባቸው ሂደቶች አሉ ማለት አንዱ ሙያ ላይ አሁን አይ መቀበል ሲጀምር አምጡት ምናምን አንልም። በደንብ እንፈታተዋለን ቦታዎች ስላሉ ቦታዎቹ ላይ እየነካካሽ መጨረሻ ላይ የስ ምናምን። ኦኬ ዋው። እንግዲህ እንደዚህ የሚቸገሩ ሰዎች እናንተ ጋር እንዲመጡ በጣም አበረታታለሁ በእውነት። በኋላ ቦታውን ትነግረናለህ። ምክንያቱም አንድ ሰው እንደዚህ አይነት ጸባይ ካለበት ቤተሰብ በሙሉ ነው፣ ሚስት፣ ልጆች በሙሉ። ከዛ ደግሞ እነሱ ደግሞ የሚሆኑት አለ፣ እሱን ደግሞ እናወራለን። እነሱ የሚያወጧቸው ልጆችና ቤተሰቦች እና አሁን ወደ ኤኮይዝም እንሂድ እስቲ። ኤኮይዝም ምንድን ነው? እሱን እስቲ አስረዳን። እሱም እንግዲህ ስለ ናርሲሲስት ብዙ ሰምተናል፣ ብዙ ማለት በላይ ሰምተናል። አሁን እንደውም በደንብ እየገለጽከልን ነው በትንሽ በቲክቶክ በትንሽ ደቂቃ በምንና አደገኛ ነው ብዬ አስባለሁ እንደዚህ ሲገለጽ ነው እንጂ ጥሩና እናንተ አሁን እንዳልከው እስቲ ስለ የሱ ተቃራኒ ኤኮይዝም ስለሱ ንገረን። ያ ህይወት እንግዲህ ሁልጊዜ ህይወት ምንድነው ሲባል is all about ባላንስ መደረግ አለበት። ስለ ሳንቲሙ አንበስ ስለ አንበሳው ፓርት ከሰማን ስለ ጎፈሩ መስማት አለብን፣ ወይም what is that part ማለት ያስፈልጋል። ብዙ ጊዜ እንትን ሲወራ ኦኬ ተቃራኒው ምንድነው ታዲያ ማለት ያስፈልጋል። ምክንያቱም አንድ ነገር ብቻውን አይኖርም ማለት ነው። ያ ነገር ብቻውን እየተወራ ከሄደ በግልባጩ ሌላ ነገር እየተሰራ ነው፣ ሌላ ሚስአንደርስታንድ እየተደረገ። ስለዚህ እኔ ብዙ ጊዜ ሞግታለሁ የሆነ ነገር ሲቀርብ ሌላኛውን ገጽ አምጣልን። ኮዝ አንድ ነገር ያለ ሌላ ገጽ ሙሉ መሆን አይችልም ማለት ነው። ሶ ኤኮይዝም የሚባለው የገደል ማሚቱ ማለት ነው። ኤኮ ምን ነው አለ ለኛ የገደል ማሚቱ ማለት ከበደ ስትይ ከበደ ይላል። ምግብ ምን ይታዘዝ ሲባል እሱ እንዳለው በቃ የራሳቸው የሆነ ሐሳብ፣ የራሳቸው የሆነ ፍላጎት፣ የራሳቸው የሆነ ምንም ነገር የላቸውም። እነኚህ ሰዎች ሁሉ ጊዜ ያመጡላቸው ነገር ሁሉ ለመሸከም ፈቃደኛ የሆኑ ሰዎች ናቸው ማለት ነው። ሶ ኤኮይስት እንላቸዋለን። ምናልባት እነኚህ ሰዎች የሚፈጠሩት ቅድም ባሉ ሰዎች ሊሆን ይችላል። እነኚህ ሰዎች በጣም ስለሚያስጨንቋቸው የመኖሪያ ሜካኒዝም ነው ለመኖር በቃ ያለውን ሁሉ እየሰማው እኖራለሁ ምናምን የሚሉት አይነት ነገር ቶታሊ የባሪያና የጌታ ፓርት ማለት ነው። የባሪያው ፓርት ነው ይሄኛው። ራሳቸውን ፈቅደው ባሪያ አድርገዋል። ስታደንቂያቸው በጣም እንትን ይላሉ። በቃ ጥሩ ነገር ሰርተው ስታደንቂያቸው ምናምን በቃ ይጨንቀኛል ምናምን ይሉሽ። መደነቅ በቃ ለነሱ ከባድ ነገር ነው። በቃ ይጨንቃቸዋል፣ ይንቀጠቀጣሉ፣ ይጠፋሉ። ትሸለማለህ ከተባሉ ይጠፋሉ። ሌላው ሰው እኮ የሚሸለም ቀን ሰው ሰብስቦ ነው። እነኚህ ሰዎች ግን ይጠፋሉ። በቃ እንደዚህ እንትን አትበሉ። ስማቸው ሲጠራ በምን በቃ ምንም ነገር አይፈልጉም ብቻ አይነት ነገር እና በአብዛኛው የኛ ማህበረሰብ የዛ አይነት ሴታፖች አሉት። ስፔሻሊ የቀደሙ አሁን በእኛ ኤጅ ያሉ ሴቶች ስፔሻሊ ለምሳሌ ብዙ ሰው ላይ ስማማ ይችላል። እኔ ያደኩበት ቤት እናቴ ተሸካሚ ናት፣ አባቴ ተሸካሚ ነው። ይሄ ኢትዮጵያ ውስጥ የነበረ እንትን ትሬንድ። አባቶች በቃ ፈላጭ ቆራጭ ናቸው፣ እናቶች ደግሞ ዝም ይላሉ። ከዛ የኔ እናትና አባት ሳይፋቱ ምናምን ዓመት ኖረዋል ትይቻለሽ። የኖሩት ግን አንደኛው ጌታ ሆኖ አንደኛው በቃ እሱ እንዳለው ተቻችሎ የሚባለው ነገር ነው። ተቻችሎ በምን ሴንስ እሱ በደንብ መታየት ያለበት ነገር ነው። ሶ በጣም ኤኮይዝም እኛ ሀገር ክርስትናው ራሱ በደንብ ማኔጅ መደረግ አለ። ትህትናንና መብትን ማስከበር የሚባለው ነገር ጋራ ማለት ነው። አይ ኖ ይሄን አልፈልግም ምናምን አይሉም ሰዎችና የዚህኛው እንትን ነው። ይሄኛው ካልጫምኩ ይላል፣ ያኛው ካልተጫምኩ ይላል ማለት ነውና ቢሄቨር የሚሆንብሻል። ማዘዝ ደስ ላይልሽ ይችላል፣ ስጡኝ ማለት ደስ ላይልሽ ይችላል። የሆነ ነገር ብቻ መቀበል የሚባለው እና በርናውት ውስጥ ይገባሉ። አትላስት መቀበል አለመዱ፣ የሆነ ነገር ብቻ አለመዱ። የሚችሉትን ኢነርጂያቸው ሲያልቅ ራሳቸውን ወደ ማጥፋትም ሊሄዱ ይችላሉ። ኤኮይስቶች ሞስት ኦፍ ዘ ታይም ሱሳይድ ይፈጽማሉ። እነኛ ኪል ያደርጋሉ። ሌላ ሰው ነው የሚገሉት። እነኚህ ራሳቸውን ይገላሉ።
የዚህ አይነት ምክንያቱም መሸከሙ ያቅታቸዋል። በቃ ሁሌ ያልቃል። በቃ ጥፋቱ የኔ ነው የሚሉት ሁልጊዜ ጥፋቱ እኔ ስላጠፋው ኧረ አላጠፋህም እባክህ በምን ቤዝመንት ሲባሉ አይ እኔ ነኝ ጥፋት እንደዛም እንዲሉ ያሰሟቸው ይሆናል እንጂ የራስህ ጥፋት ነው በሚል አብረው እየኖሩ ሲኖሩና ወደ ልጆች ጋር እንመጣለና እነዚህ ታዲያ ኤኮይዝም እንዴት አድርገው ራሳቸውን ማውጣት ይችላሉ? ራሳቸውን ባውንደሪ ማድረግ ይችላሉ? አንደኛ ከናርሲሲስት ጋር ስለኖሩም ብቻ አይደለም አይደል? ይሳሳባሉ። በፊትም ኤኮይዝም ናቸው። ከዛ ሲገናኙ ለዛ የተመቻቸ ይሆናሉ ወይ ደግሞ እነሱ ይፈጥሯቸዋል። አንዱ ቅድም እንዳሉ ኤኮይስትም በእንትን ይመጣል ሄሬዲቲ ምንለው በኔቸር አሁን ባይዞ ኔቸርን የማንለውጠው ፓርት አለ። ሼፕ ማድረግ እንችላለን። የሆነ በተወሰነ ኮንዲሽናል ማድረግ እንችላለን። የት ጋር ነው መሽቆጥቆጥ ያለብኝ፣ የትኛው ጋር ራፍ ማለት ያለብኝ ያስፈልጋል። ኢቭን ትልቁ እንግዲህ በኢትዮጵያ ማህበረሰብ ውስጥ ወይ ቁርአን ወይ መጽሐፍ ቅዱስ ነው ትልቁ መመሪያ። ተቆጡ ይላል። በቁጣችሁ ፀሐይ ግባ ነው እንጂ መቆጣት ነውር ነው አይደል? መጽሐፍ መቆጣት የሚያስፈልግሽ ቦታ ላይ መቆጣት አለብሽ፣ የሌለብሽ ቦታ ላይ ደግሞ እነዚህ ሰዎች በጀነቲካሊም ይመጣሉ፣ ሜድም ይደረጋሉ። ሜድ ማለት ኢንቫይሮንመንቱ ሜድ ያደርጋቸዋል። ቅድም ያሉ እንደዚህ አይነት ሰዎች ሜድ የሚያደርጓቸው ውጤቶች ናቸው። ሌላው ደግሞ ጀኔቲካሊም የዚህ አይነት ነገር ያላቸው ሰዎች አሉ። አንዳንድ ሰዎች በቃ በፋሚሊ ደረጃ እንደዚህ መሬት የሚያዩ ሰዎች እኔ ማቃቸዋል ወይ ወይስ ይያሉ ሽቁጥቁጦች ናቸው የዛ ቤት ሰዎች ይባላል። ደስ እንደም አለ ሄሬዲቲያችን ውስጥ አሉ እንደዚህ አይነት ነገሮች እና ሁሉም አክሴፕት አይደረጉም፣ ማኔጅ መደረግ አለባቸው። ትሬንድ ከሆነን ባይዘው በተወሰነ መልኩ ተፈጥሯችንን ራሱ ባላንስ እናሰራው። ዋው ይገርም ነው። እና እነዚህ ሰዎች እንዴት አድርገው ባውንደሪ ያድርጉ ታዲያ? አሁን የመጡ ሰዎች እና ባውንደሪ ለማድረግ ሳይሆን ሰልፍ ስቲም ላይ መስራት አለባቸው። ረጅም ጊዜ ራስን ማቆም የሚባለው ነገር አንዳንድ ጊዜ የተሻለ እንደዚህ በራሳቸው መቆም የማይችሉ ነገሮች አሉ። ለምሳሌ እህል የምናስቀምጥበት ማዳበሪያ ሊሆን ይችላል ኦር ሰምቲንግ እየገባበት በሄደ ቁጥር ነው ከዛ ቀጥሎ የሚቆመው ወደ ውስጣቸው ይሄ ሰልፍ ስቲም የሚባለው ነገር ወይም ራስን ለራስ ክብር መስጠት ራስን እንደገና መስራት ያስፈልጋል ማለት ነው። ባይዘው ራስን እንደገና መስራት በስነ ልቦና ውስጥ የመጀመሪያው እንትን አስፈላጊ ነገር ነው ማለት ነው። ሜድ ሆነን አይደለም የመጣ ነው ማለት ለምሳሌ ይሄ ሰውነታችን የመጣው እግራችንን እያንቀሳቀስን የሆነ ነገር እያደረግን ምናምን አይደል? ቁጭ ብንል እኮ እስካሁን ድረስ አንሄድም ነበር። ስለዚህ ዘ ሴም ቲንግ ስነ ልቦናችን ላይ መስራት ይፈልጋል ማለት ነው። በሄድን በሰራን ቁጥር ቀጥ ብሎ መሄድ አፕራይት መሆን ይቻላል ማለት ነው። ስለዚህ በአብርሃም ማስሎ ሃራርኪ ኦፍ ኒድስ ላይ አብርሃም ማስሎ ላይ ሰልፍ ስቲም የሚባለው አንዱ እንትን ኒድ ነው ማለት ነው። ስለዚህ ኒድ አጋጥሟቸዋል ማለት ነው። ሰልፍ ስቲም ላይ መስራት ሰልፍ ስቲም ላይ ከሰሩ በኋላ ያኔ መቆም ስለሚችሉ ይታያቸዋል ማለት ነው። የነገር ልክ ነው የነገር ልክ አይደለም የሚለው ነገር ይታያቸዋል። ስለዚህ አሁን አንተ ያልከን ያለው ሰዎች ብዙ ጊዜ ባውንደሪ አድርጉ እንዲስታርጉ እንዲከታርጓቸው ከማለት ራሱ ላይ መስራት ሞር ውጤት ይኖረዋል። ያ ባውንደሪው መጀመሪያ ራስ ላይ ከተሰራ በኋላ ነው ያልከን ማለት። ስለዚህ እነዛ ሰዎች እኔ ሞስትሊ በእንትን አላምንም፣ በጋይዳንስ ለህፃናት ነው የሚሰጠው። ኦኬ ለምሳሌ ጋይዳንስ ኤንድ ካውንስሊንግ ይባላል። ጋይዳንስ የሚሰጠው ለምሳሌ ትንንሽ ልጆችን እስከ ወጣት ሌቭል ያለውን ጋይዳንስ ነው የሚሰጠው። ዩዚስ ምናምን ነው የምትይው፣ ምክንያቱም በራሳቸው ዲሲሽን ላይ ናቸው ምናምን። ካውንስል ማድረግ ማለት ግን ኢምፓወር ማድረግ ነው። ያን ሰውዬ ራስ ላይ ሰራ ልክ ራሱ ላይ ሲሰራ እነሱ ቀጥ ብሎ ስለሚያዩት አይደፍሩትም። የሚገርምሽ ኮንፊደንስ ያለው ሰው ባለው ሰው አይደፍም ይጫና እኔ ብዙ ጊዜ ምን እላለሁ ዌልካም የሚለው ምንጣፍ ከሆንክ ሰዎቹ ይረግጡሃል። እዛ ላይ አንዳንድ ሰዎች ስታተስሽን ነው የሚያዩሽ በደንብ ሪድ ያደርጉሻል። የሆነ ነገር እያደረጉ ይሄ ትንሽ ጠንካራ ይላል ምናምን ይሉሻል። ስለዚህ ራሳችን ላይ ስንሰራ ለምሳሌ በጣም ደረታም የሆነውን ሰው የሆነ ቀጫጫ የሆነ ሰውዬ ካልተደባደቡ አይደለም አልፎት ነው የሚሄደው።
ስነ ልቦናዊ ጡንቻዎችሽን ያያሉ ሰዎች። ያ የሆነ ነገር ሲሉሽ በአንድ የምትመረቱት ከሆነና የበላ ሰው እኮ ኮንፍሮንት ያደርጋል በቀላሉ ያውቅ። ስለዚህ የወረውሩ አመላለስሽን ያያሉ ሰዎች። ሳንቆም ጄጅ ማድረግ የለብንም። አሁን እኛ ራሳችን ላይ ያልሰራንም መጀመሪያ፣ ከዛ ግን ጄጅ ቆረጣቸው ሰው ያያል ስታትስ። ስለዚህ ራሳችን ላይ መስራት ጥሩ ነው ተብሎ ይታሰባል። ስፔሻሊ አደልት ለሆኑ ማህበረሰብ ራስ ላይ መስራት ጋይድ ከምናደርገው ኢምፓወር ብናደርገው ጥሩ ነው ብዬ አስባለሁ። በጣም ትክክል። አሁን ልክ እያልክ እኔ ምን እያሰብኩ ነበረ፣ ይሄ ሰው ናርሲሲስት ነው፣ ይሄ ሰው ናርሲሲስት አይደለም እያልን ከምንኖር ራሳችን ላይ ከሰራን አንደኛ እነሱም ላይ አይደፍሩንም፣ ሲደፍሩም ሪኮግናይዝ እናደርገዋለን። ምክንያቱም ራሳችን ላይ ሰርተናል እና ሲመጣ እንወቀው እንጂ ይሄ ነው አይደለም ብለን ከምንኖር ሲመጣ እንድናቀው ራሳችን ላይ መስራት እሱ ነው እና በጣም ትልቅ ነገር ነው ያ በጣም እና ስለዚህ አሁን አንዳንድ ሰዎች አሉ፣ እኔ ብዙ ማወራቸው እናቶች አሉና በጣም በሚገርም ሁኔታ ሪሌሽንሺፕ ውስጥ ያሳደጉ ልጆች ብዙ ነገር ያደረጉ ግን ኢንቪዚብል ነኝ፣ በቃ እዚህ ሰው ጋር ምንም ልታይ አልቻልኩም፣ እንዲህ የሆንኩ ነው ይላሉና እንዳልከው አሁን ያው መልሰልኛል፣ ራሳቸው ላይ መስራት ነው ያለባቸው። ያው ይሄኛውን ጥያቄ መልሰልኛል እና እነዚህ ኢንቪዚብል ነኝ ብለው ለሚያምኑ ሰዎች ሪሌሽንሺፕ ውስጥ ትዳር ላይ ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ምን ትመክራቸዋለህ? ሹላውን ብለህናል፣ ግን ያ እኔ ብዙ ጊዜ እንደ ቋሚ መፍትሄ መወስዳቸው ነገሮች ለምሳሌ ኮንዲሽናል የሆነ ላቭ አለ፣ አንኮንዲሽናል ላቭ አለ። ሰዎች ከእግዚአብሔር ቢጀምሩ ጥሩ ነው ብዬ አስባለሁ። ምክንያቱም መውጫው መንገድ እሱ ነው። አንዳንዴ እኔ ብዙ ጊዜ ምን እላለሁ፣ የኔን ዕጣ ፋንታ የሚወስነው እኔና እግዚአብሔር ነው ምናምን። በቃ ሰዎች ልክ ነው በተወሰነ መልኩ ያንቺን ዕጣ ፋንታ ይወስናሉ፣ ያንቺን ዋጋ ይወስናሉ፣ ምናምን ያደርጋሉ። ግን አልቲሜት ምናምን ግን አይደሉም። የመጨረሻ የኔ ዋጋ ያንተ ዋጋ ይሄን ያለው የሚሉ ሰዎች አሉ። የመጀመሪያው በእግዚአብሔር ፊት ምን አይነት ሰው ነው? አክሴፕት ተጠቅማለሁ ተብዬ ነው ወይ የተቀመጡት እንደዚህ ነው ወይ ምናምን የሚለው ይሄ ኢነርጂ ሰርቫይቭ እንድታደርግ ያደርግሻል። አንዳንዴ ማን ለውጣቸው ከት በቃ ከዚህ ሪሌሽንሺፕ ከዚህ ስራ መውጣት አለብኝ የሚባለው የፍላይ የሚባለው ነገር ነው። ፋይት አለ፣ ፍሪዝ አለ ማለት ነው። ፍሪዝ ካደረገ አንድ ሰው ቶታሊ በቃ የለም። ኦልሬዲ የሚኖሩ ሰዎች አሉ በዚህ አይነት ኢንቫይሮንመንት ውስጥ። በቃ አንቺ ነሽ የምትነግሪያቸው፣ ኧረ ምንድን ነው እየተካሄደ ያለው እየሞትክ ነው እኮ ናውጣ ምናምን ስትዩ በቃ የለም እንዳለ መስዋዕት አለ። ከዛ ፍላይት ደግሞ አለ። ፍላይት ማለት ይሄን ሪሌሽንሺፕ ጥዬ መሄድ አለብኝ መውጣት አለብኝ ምናምን ምናምን የሚለው የሚቻል ከሆነ እና እሱ ከሆነ አማራጩ ዱይት። ምክንያቱም ሁሉም ነገር በመጋፈጥ ለውጥ አይመጣም ማለት ነው። ከዛ ቀጥሎ ሌላው ፋይት ነው። ፋይት የሚባለው ከሰውየው ጋር ዲያሎግ ማድረግ ብቻ አይደለም። ፋይት አንዳንዴ ማደግ ነው በስሜት ኢሞሽናል ኢንተለጀንስ የሚባላል። ኢሞሽናል ኢንተለጀንስ ማለት ለምሳሌ ብዙ ጊዜ የማልቆጣጠረው አትሞስፌር እንደሆነ ሳውቅ እና እዛ ቦታ ላይ ስልጣኑ የሌላ አካል እንደሆነ ሳውቅ የሚጎረጎሩብኝ ድንጋዮች በሙሉ እቀልዳለሁ። ቀልደኛ ነኝ እና በቃ እቀልዳለሁ ብቻ በቃ ስሜት ወደ ውስጥ እንዳይገባ ነው እንዳይገባ ወደ ውስጥ ቶሎ ነው እንዴ እየደረሰ ነው ግን ሲገባ እንትን የሚኖረው። ስለዚህ ቀልዳለሁ፣ የሆነ ነገር አደርጋለሁ። በተወሰነ መልኩ ብቻ ሜካኒዝሞች አሉ አስቸጋሪ ሁኔታዎችን የመቋቋሙባቸው። ሪሌሽንሺፕ ምናምን ሲሆን በጣም አደገኛ ነው፣ ጎጂ ነው፣ የምትለያዩ ነገር አይደለም ምናምን አይነት ነው። እነዚህ ሰዎች ምናልባት 24 ሰዓት ከኛ ጋር አይቆዩ። 24 ሰዓት ከኛ ጋር ስለማይቆዩ እነሱ በሌሉበት ሰዓት ተቃራኒውን ነገር የሚሰጥሽ ሰው ጋር መሄድ አለብሽ። በቃ አንቺ ዋጋ የለሽ ምናምን ከሆነ ዋጋ እንዳለሽ የሚነግሩሽ ሰዎች ጋር መሄድ ያስፈልጋል። ቲም ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል ምናምን። ያንን ነዳጅ የሚወሩላቸው ለምን ይሄኛው እያራገፈ ነው ስለሚቀዳው እዛ ጋር ያለውን ኢነርጂ አንቺ ሌላ የምታመጭበት ኢነርጂ ቦታ ያስፈልጋል ማለት ነው። እንደዛ የሚያደርጉ ሰዎች አሉ። ኮንዲሽኑ አይቀየርም ማለት በቃ ነዳጅ እየሞላሽ እየመጣሽ ሬዚስት ማድረግ ነው፣ እየሞላሽ እየመጣሽ ሬዚስት ማድረግ ነው። እነሱም ያው ስለሚደክማቸው ከሆነ ጊዜ በኋላ በመሰረቱ አክሴፕትድ እንዳልሆኑ ሲያውቁ ያቆሙታል። ሲያውቁ ኦልዌይስ
አክሴፕትድ ሲሆን የሚቀጥለው አይነት ነገር ነው። ያ ስለዚህ ሜካኒዝሞችን የኮፒንግ ሜካኒዝሞችን በጣም መፍጠር ያስፈልጋል። ያ እነሱን የሚሞላቸው ፊውል ፕሮባብሊ ያንተ መውደቅ፣ ያንተ ማልቀስ፣ የዛኛው ያ ሰው መሆን ነው እና ያ ሰው ራሱ ላይ ሲሰራ፣ ራሱ ላይ ሲቆም፣ ራሱ ላይ ሲሆን እነሱም በቃ እየደከማቸው እየተዉት ይሄዳሉ እና አንዳንድ ትዳር ያው እማትተወው አለ፣ ልጆች ይበተናሉ፣ ብዙ ነገር አለ ማተው ስላለ ራስ ላይ መስራት እና እንደውም ሰልፍ ኬር ቱል ኪት የሚባል ነገር አለ አይደለ? ሰልፍ ኬር ቱል ኪት የሚባል ሰልፍ ኬር የሚሆን በዚህ ቢያጋጥመኝ በዚህ ወጣለሁ አይነት ነገር አዘጋጅተው ያን መወጣት እና ትልቅ ነገር ነው። ያስ አንዳንዴ ሰዎች የማይወጡበት ሲቹዌሽን አለ። ስለዚህ ራስ ላይ መስራት ደግሞ እግዚአብሔር ዋናው ፈጣሪ ላይ መደገፍ እሱ ነውና የጨረስን ነው። በጣም ደስ የሚል ቆይታ ነው ያለን። ጆን በጣም ቆንጆ አድርገህ ነው እየገለጽክልን ያለው። ብዙ ተመልካቾቻችን በጣም ብዙ እንደሚጠቀሙ አምናለሁኝ እና ወደ ልጆችና ወላጆች እንምጣ፣ ወደ መሰረቱ ላይ እንምጣና ልጆቻችን ወደ ሁለት ኤክስትሪም እንዳይሄዱ እንዴት አድርገን መሀል ላይ ኖርማል የሆነ ሄልዚ የሆነ ጤነኛ የሆነ ስነ ልቦና እንዲገነቡ ምንድነው ማድረግ ያለብን? ናርሲሲስት እንዳናወጣ፣ ምክንያቱም ኔቸር ቨርሰስ ነርቸር ነው ብለናል። ኔቸር ውስጥ ትንሽ ነገር እንደዛም ቢኖር ያው ነርቸር የሚደረገው ነገር ነው ወደ ላይ የሚያወጣውና ምን እናድርግ የሁለት ኤክስትሪም እንዳናወጣ? የመጀመሪያው እንግዲህ የፓረንቲንግ ስታይልን መምረጥ ነው። ፓረንቲንግ ስታይል መምረጥ ያስፈልጋል። ማለት ባልመረጠው መለኪያ ውስጥ ልጄ እንደዚህ እንዲሆን ነው ምናምን አትይም። አምባገነናዊ አስተዳደግ የሚያሳድግ ሰው አምባገነናዊ አስተዳደግ ነው የሚከተለው። ፕራክቲሶቹ በሙሉ እንደዛ ናቸው ማለት ለልጁ እየወሰነለት ምናምን እያለው ነው። ከዛ የሞልቃቅ አስተዳደግ የሚባል አለ። ልጅ አባቱን የሚደበድብበት የሚመክርበት ምናምን። ከዛ ቀጥሎ ዲሞክራት የሚባል አለ። ኢፍ ዩ ዱ ዚስ ዩ ዊል ጌት ዚስ ምናምን የሚባል ደግሞ አለ ማለት ነው። ከዛ ብዙዎች እንግዲህ ያው እኔ ብዙ ጊዜ የመንፈሳዊ ነገሮችን ማነሳው አብዛኛው ሰው መንፈሳዊ ነገር እየተጠቀመ ስለመጣ ነው። ሌላው የጋድ ታይፕ ኦፍ አስተዳደግ ፓረንቲንግ የሚባለው ማለት ነው። ምክንያቱም ዘፈርስት ፓረንት እግዚአብሔር ነው ራሱ እግዚአብሔር ነው መሰረተው። ስለዚህ የቤተሰብን ማንዋል ከዛ ማግኘት አለብን ብዬ እኔ አምናለሁ። አቋም ፖዝ አትላስት ልጆቻችንንም የምናገናኛቸው ከእግዚአብሔር ጋር ስለሆነ አንዱ በጣም እንዲገናኙ የምንፈልገው ትግሉ እዛ ስላለ እግዚአብሔር ባልሰጠኝ ማንዋል ማሳደግ አለብኝ፣ ቤተሰብ መምራት አለብኝ ብዬ አላምንም። ዋት ኢዝ ዛት ማንዋል? ያ ማንዋል ምንድን ነው? የአዲስ ኪዳን ፓረንቲንግ ምን ይመስላል ምናምን የሚለውን ነገር በደንብ ማወቅ አለበት። እኔ ይህንን ማነሳው ለምንድን ነው? ያው እናንተ ትሉ የለ ኤቭሪ ግሬት ቼንጅ ኢን አሜሪካ ስታርትድ አት ዘ ዲነር ቴብል የሚባላል። እራት አብለው ይበላሉ ኦር የሆነ ብቻ የሚካፈሏቸው ነገሮች አሉ። እንደ ኢትዮጵያ ማህበረሰብ እኔ ቤተሰብ አብሮ መጸለይ ያለበት ብዬ አምናለሁ። ምንም አይነት እምነት ይኖሩ ኮስ አሁን የምንወራቸው ስነ ልቦና ናቸው። እኛ የመጣነው ደግሞ ከመንፈሳዊ ነገሮች ነው። አብዛኛው የኢትዮጵያ ማህበረሰብ ውስጥ የቆየ ለምሳሌ ስሙን ብትጠይቁ እኔ ዮሐንስ ነኝ ስሜ፣ የክርስትና ስሜ ከሌ ነው ምናምን ይልሻል። በጣም የሆነ የተተከልንባቸው ነገሮች አሉ። እኔ በጣም ከብዙ አዙሪት የሚወጣን ብዬ ማስበው አንዱ ከጊዜ ማንዋሉ እንድንቀበል መጀመሪያ የልጅ አስተዳደግ ማንዋሉ፣ ከዛ ልጆቻችን አደራዎቻችን እንደሆነ ብናውቅ። ስቲዋርድሺፕ ነው እኔ ማምነው በሊደርሺፕ። ስቲዋርድሺፕ ማለት የኔ የሚባል ነገር የለም። እኔ ዴሊጌት ነው የተደረጉት። ስለዚህ የተሰጠኝን ነገር ልጠየቅ እንደምችል ማሰብ መቻል አለብኝ። እኔ በምፈልገው ልጄን እንደኔ አድርጌ ምናምን this is wrong ልጄን እኔ አድርጌ ምናምን አይደለም። ልጄን እግዚአብሔር የሚፈልገው አይነት ልጅ እንዲሆን በራሱ መንገድ። ምክንያቱም እያንዳንዳችን ስንሰራ አሻራችን አለ። አሻራውን አጥፍቼ እኔ አባቴን አሻራ ምናምን አይባልም ማለት ነው። እሱ ማንዋል ፓረንቲንግ ብንመርጥ፣ ከዛ ቀጥሎ በጣም ለልጆች የሚሆኑ ነገሮችን ልጆችን የሚሆኑ ነገሮችን መምረጥ በጣም ጥሩ ሪሶርሶች አሉ እዛ ውስጥ። ይሄንን ብለው ለምንድን ነው እኔ ማስተር ሴንስ ሰራ ሳይኮሎጂ ኤንድ ቲዮሎጂ የሚል ኮርስ ነበር። ሳይኮሎጂ ምንድነው፣ ቲዮሎጂ ምንድነው አይነት ብሪጅ አልተሰራለትም ዓለም ላይ። ኢትዮጵያ ከሳይኮሎጂ እየተጠቀመ ያልሆነበት አንዱ ምክንያት ድሮ ከመጣበት አሁን ወደ ያለበት ብሪጅ አልሰራም። ክፍተት ስላለ እዛ ጋር ሄዶ ምናምን ሊሞክር ሲል ውሃ ውስጥ ይገባል።
ብሌም መደራረብ ውስጥ ምናምን ለምሳሌ ነርሲሲስት ነው ከሌ ከሌ ምናምን ስትይ እኮ የመጣሽበት ማህበረሰብ ጠላቶቻችሁን ውደዱ የሚለው ላይ ክፍተት ውስጥ ገቢያለሽ ነው። ስለዚህ ጠላቶቻችሁን ውደዱ ከሚለው የነርሲሲስት ቢሄቨር ፐርሶናሊቲ ዲስኦርደር ያለውን ሰው እንዴት ነው አንድ አቅም አይኖርሽም ማለት ነው። ምክንያቱም እኛ የተባልነው ባልንጀራ ቢበድለኝ ስንት ጊዜ ይቅር በለው 7 ጊዜ 7 እየተባልን ያደግን ሰዎች ከዛ እዚህ ጋር ዲስ ኢዝ ናርሲሲስት በቃ ፍላይ ፍሮም ሂም ምናምን የሚባለው ሩቅ ነው ላይ በደንብ ብሪጅ መስራት ይፈልጋል። እኛ ሀገር ያለ ነገር ከኦሪጂን እስካሁን ድረስ ያለ የብሪጅ ክፍተት አለብን በጣም ብዙ ቦታ ነው። ጄኔሬሽን ጋፕ ኦር የሆነ ነገር ጋፕ ልንለው እንችላለን። እሱን ጋፕ መስራት ይፈልጋል። ፓረንቶች ቁጭ ብለው ምን ማለት አለባቸው? በእኔ ጊዜ ይሄ ነበር የኔ ወርልድ፣ ዲስ ዋዝ ማይ ወርልድ፣ ያንተ ወርልድ ደግሞ ይሄ ነው። ስለዚህ እኔ እናንተ እንድንግባባ ድልድዩ ላይ እንገናኝ ማለት ነው። አሁን ልጅና አባት ወይም እናት ብሪጅ የላቸው እዛ ማዶና እዛ ማዶ ሆኖ ነው የሚጫጫሁት ነው። ስለዚህ በደንብ ብሪጁን መስራት የሚስማሙበት ነገር መኖር አለበት እዛ ጋር እዚህ ጋር ነው። ስለዚህ ብዙ ጊዜ ለማሳደግ ራሱ አትቸገሪም ማለት ነው። እና አንዱ የሆነ መለኪያ ያለ ልጁ መሞገስ ባለበት ሰዓት ማሞገስ። አንዳንድ ቤተሰብ አለ በቃ የኔ ልጅ ፎልት አይሰራም ምናምን ይባላል። ከዛ በቃ መረጋገጥ ነው ነርሲሲስት ሆኖ ያድጋል ማለት ነው። ኢንቫይሮመንቱ እንደዚህ ነው። ሌላው ደግሞ ልጁን ዊፕ የሚያደርግ ሰው አለ። በቃ አንተ እኔ አሁን ኦልሬዲ ያደግኩበት ማህበረሰብ አካባቢ ሁሉ ጊዜ ከጎረቤት ጋር ኮምፒቲት ትደረጋለች። ከእንትና ልጅ ታንሳለህ አሁን አንተ የእንትና ልጅ አትመለከትም ምናምን። ይሄ ሰውዬ ምን እንደሚሆን ታውቂያለሽ? ኤጎይስት ነው የሚሆነው። ኮንፊደንስ አይኖረውም ጥሩ ነገር ቢያደርግ ምን ቢያደርግ። አሁን የስነ ልቦና ዓለም ውስጥ በጣም እየሰራን ያለን ይሄ ሁሉ ሰዓት የምንፈጀው ለምን እንደሆነ ታውቂያለሽ? አስተዳደግ በጣም ብዙ ክፍተት ስለ አስተዳደግ ላይ ከፍተኛ ክፍተት ካለ ከፍተኛ የስነ ልቦና ምናምን ትምህርት መውሰድ ያለበት ማለት ነው። እኔ የተስተካከለ ቤተሰብ ውስጥ ያደጉ ልጆች ትንሽ ኢንፑት ነው ስራቸው ላይ ሲያደርጉ ያየሁት። እኔ ግን የታመመ ቤተሰብ ውስጥ መምጣቴ ቲል ናው አነባለሁ፣ ቲል ናው እንትን እታገላለሁ። ቲል ነው ለምን ከተጣመመ በኋላ ነው እየታገልኩ ያለሁት። ስለዚህ ፓረንቲንግ ላይ በኃላፊነት የተሰጡ ልጆች እንደሆኑ ማወቅ፣ ቀጥሎ የእነሱን ዓለምና የእኛን ዓለም ማስታረቅ ያስፈልጋል። ለምሳሌ እኔ በእኔ ጊዜ ተማሪ ልጄ ነው ዘፈኑ ሁሉ ምኑ አሁን ደግሞ እንደ ፋዘር ለምን እማራለሁ በቀላሉ የሚያደርሰኝ ቦታ አለ ሲል አይ የተማረ ነጋዴ መሆንና ያልተማረ ነጋዴ መሆን ይለያያል ልጄ ማለት ያስፈልጋል። ኤግዛክትሊ እዛ ትንሽ ይዘና ማለት ማስታረቅ ይፈልጋል እና ይመስል በጣም ትልቅ ነገር ነው። ማስታረቅ ያስፈልጋል። አሁን መጨረሻ ያልከው ኖ እንዲህ አይደለም ይሄን በእኔ ያልኩት ብቻ ይሁን ከማለት በምክንያታዊ መንገድ ከልጆች ጋር መግባባት፣ መነጋገር፣ ማዳመጥ ልጆቹ እነሱስ ምን ይላሉ የሚለው ነው በጣም ትልቅ ፍትህ። እንዲህ ሲሉ የዛሬ ልጅማ በቃ ምናምን እኛው እኮ ነን ያወጣናቸው እዚህ ያደረግናቸው እኛ ነን እንዲህ እንዲሆኑ ያልኩት። አሁን ብዙ ችግር አለባቸው ከቴክኖሎጂው ከምኑ ጋር ኤክስፖዝ የሚሆኑት ነገር ያላስፈላጊ ነገር በቀጥታ ቀስ ብሎ ማደግ ያለባቸው ነገር ላይ አንዴ ይገቡና አንድን ማድረግ እያቃታቸው ብዙ ችግር እየታየ ነውና ልጆቻችን ያ ኢኮይዝም በጣም መጥፎ ነገር ነው፣ ናርሲሲስቱም መጥፎ ነው። ሁለቱም አይጠቅምም እና መሃል ላይ የትናድርግ ይለውን በጣም ትልቅ ትምህርት ነው የሰጠህን። እኔ በጣም ትልቅ ካልከው ነገር የእውነት ወዳጅህን ብቻ አይደለም ውደድ የተባለው ጠላትህ ነው ብለው ውደድ የተባለው። እንግዲህ ናርሲሲስቶች እንደ ጠላት ካየናቸው ውደዱ ተብለናልና ምንድነው የምናደርገው? ኢኮይዝም የሆነ ሰው ውደደው አትለውም፣ ራሱ ላይ ይስራ። ራሱ ላይ ከሰራ ያው ፍቅር እያደረገ ነው ጥቶት አልሄደም፣ ግን ራሱ ላይ እየሰራ ባውንደሪ እያደረገ ያንን እየቀየረና በጣም ጥልቅ ትምህርት ነው ባይዘው ያስተላለፍከው እና ተመልካቾቻችን አይሆን ብዙ ሰው አዳምጦት ለሌላ ሰው ሁሉ ሼር ያደርገዋል ብዬ አስባለሁ። በጣም ነው የማመሰግነው። አንድ የመጨረሻ መልእክት ካለ እንድትሰጥ ላንተ ቦታውን ሰጥና እንጨርሳለን። ያው ሙሉን ነገር እንያዝ ነው እኔ የምለው። ሙሉ የሆነው ነገር ቁንጽል ነገር አንዳንዴ ምን እላለሁ እኔ ቁንጽል ነገር ከሚወራ ባይወራ ምክንያቱም በጣም ትናንሽ እውቀቶች ትናንሽ መረጃዎች ሰዎችን እንትን ያደርጋሉ። ሙሉን ነገር ሌላኛውን ገጽ ማየት ይሄ ምድር ይባላል 360 ዲግሪ ማየት። እኔ ድንጋይ ወረውረው
ምን ይመጣል የሚለውን ነገር ይሄ ኮዝ ኤንድ ኢፌክትን በደንብ መስራት ይፈልጋል። ውጤት ምን ይሆናል? ሁላችንም ፓወር አለን። የቃላት ኃይል ሊሆን ይችላል፣ የምናምን ሊሆን ይችላል። ይሄ ቃላት ምን ያመጣል በሌላው ሰው ብሎ ማሰብ። ምክንያቱም ማህበረሰባችን እንዳለ የጦር ሜዳ ማድረግ የለብንም ማለት ትንሽ አንዳንዴ ፊዚካል ከሆኑ ጦርነቶች እንድናርፍ እየፈለግን የቃላት ጦርነቶች አሁን በጣም በኢትዮጵያ ማህበረሰብ ውስጥ በጣም በዝቷል። በየቀኑ ያለ ቶፒክ አናድርም። ለምንድነው ሲባል ጊዜ ወስደው እኔ አብስለህ አምጣው እላለሁ። ማለት እኔ ማንጎ ነው የምወደው፣ ጥሬ ማንጎ ግን እዛው ዛፉ ላይ ይቅር እንጂ አልፈልግም። አብስሎ ማምጣት በደንብ ነገሩ እንዲሆን እንዲህ ሊሆንስ እንደዚህ ሊሆንስ ብሎ በደንብ እንትን አድርጎ የበሰለ ነገር ቴብሉ ላይ ማምጣት ያስፈልጋል ማለት ነው። እና ብናስብ፣ ለሀገራችን ብናስብ፣ ለማህበረሰባችን ብናስብ፣ ምክንያቱም የምንኖረው ጉራት እያንዳንዱ ድንጋይ ተከማችታ ነው ምድረ በዳ የምታደርገን ማለት ነው። የኔ ኢንፑት እንዳለበት ማሰብ ብንችል ማለት ይሄ ነገር ማህበረሰቤን ይጎዳል ወይስ አይጎዳም? ሌላ ሰው ይጎዳል ወይስ አይጎዳም? ለእኔ ራሱ ይሄ ነገር ኢሜጅ ምን አይነት የሚለው ነገር ያው እንግዲህ መናገር በ21ኛው ክፍለ ዘመን በጣም ሞቲቬት የምትደረጊው ነው። ግን ጥበብ የሚባለው ግን ሁለት ጆሮና አንድ ምላስ ነው። ብዙ ሰዓት የምንሰማ ምናምን ጥሩ ነው ብዬ አስባለሁ። ይሄን ይመስላል። በጣም ነው የማመሰግነው ሳይ በጣም ነው የማመሰግነው። በጣም ይሄ ሶሻል ሚዲያ ያደረገ እንግዲህ ቁንጽል ትንሿን ነገር እንይዝና እሷን ወደ ላይ እያወጣን ብዙ ሰዎችን ሚስሊድ ይደረጋልና በጣም ነው የማመሰግነው። በጣም ትልቅ ምክር ትምህርት ከባለሙያ ነው የተማርነውና እጅግ አድርጌ ነው የማመሰግነው ጆን ስለመጣ። ወደፊት ደግሞ ሌላ ጊዜ በሌላ ቶፒክ ጥሩ ጊዜ ይኖረናል ብዬ አስባለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ተመልካቾቻችን እንግዲህ አብራችሁን ስለቆያችሁ በጣም አመሰግናለሁ። ለሌሎች ሰዎች ይረዳል ካላችሁ ሼር፣ ሰብስክራይብ በማድረግ ተባበሩን እላለሁ። በጣም አመሰግናለሁ። የሌላ ቀን የሳምንት ሰው ይበለን።